ሃሌሉያ ውጊያችን ከደምና ከሥጋ ጋር አይደለም ከዚህ ዓለም ገዢ መናፍስት ጋር እንደሚል ሐሳቡ ምክሩ ሁሉ በኢየሱስ ስም ይተረክ አሜን በኢየሱስ ስም እንዳናመልክ ከእግዚአብሔር ጋር ኮኔክት እንዳናደርግ እንዳንገናኝ የሚያደርግ ማንኛውም ተግዳሮት በኢየሱስ ስም ይውደቅ አሜን በኢየሱስ ስም አምልኳችንን እግዚአብሔር ቃል ወደ እግዚአብሔር መሠዊያ እንዳይደርስ ማንኛውም ተጽዕኖ በኢየሱስ ስም ይከልከል አሜን አየሩን አጠራለሁ በኢየሱስ ስም ይነሳ በኢየሱስ ስምና ስልጣን ይነሳ አሜን የዚህ ዓለም ገዢ በኢየሱስ ክርስቶስ ስምና ስልጣን ሊቋቋም የወጣ የተላከ የተመደበ የጨለማው ገዢ አጀንዳ በስልጣን በኢየሱስ ስም የፈረሰ አሜን በኢየሱስ ስም እንከለክላለን አሜን እግዚአብሔር ሆይ ተፈተን እንዳናመልክ አንተን እየሰማን እንዳናመልክ አንተን እያየን እንዳንሰማ እንዳናመልክ የሚገዳደርን ማንኛውም ድምፅ ማንኛውም የጨለማው ኃይል በኢየሱስ ስም ይጠረግ አሜን በኢየሱስ ስም ይጠረግ አሜን አየሩን ያስካ አካባቢውን ያቆሸሸ ዘንዶ በኢየሱስ ስም ይወጋ አሜን በኢየሱስ ስም ይወጋ አሜን በምድሪቷ ላይ የተለቀቀ የአመፅ ጉልበት የጨለማው ሰራዊት በኢየሱስ ክርስቶስ ስም በጉልበቱ ይመታ አሜን በትንሣኤው ጉልበት ኃይል ይመታ አሜን አየሩን እናጠራለን ኤካራቲና ማሳንታና ማሉላ በኢየሱስ ስም ይጠረግ አሜን በኢየሱስ ስም ይጠረግ ጉባኤያችን እንድትይዛችን ይጠረግ አሜን ዛሬ የሚኖረው በሮማ ምድር ላይ የሚኖረውን አምልኮ ቢሆን የእግዚአብሔር ቃል ቢሆን ሕዝቡን ሊገዳደር የወጣ ቢሆን በኢየሱስ ስምና ስልጣን የተገለበጠ ይሁን አሜን በኢየሱስ ስም የተገለበጠ ይሁን አሜን ዛሬ በማለዳ የተሰበሰቡ ቅዱሳን ሊያመልኩ የተሰበሰቡ ጌታ ሆይ ማንኛውንም ተጽዕኖ ቢሆን ማንኛውም ፍላጻ ቢሆን የተሰወረ የተገለጠ ቢሆን በኢየሱስ ስም አመድ ይሁን አሜን በኢየሱስ ስም የፈረሰ ይሁን አሜን ማንኛውም ምክር ይፍረስ አሜን ከእግዚአብሔር ያልሆነ ምክር ይፍረስ አሜን የጨለማው ምክር ይፍረስ አሜን የጨለማው አጀንዳ ይፍረስ አሜን ማንኛውም ገበታው ይገልበጥ አሜን ራማጋና ለባዲና ቦሳ በስም ጉልበት በኢየሱስ ስም አበላሸን አሜን ስራን አበላሸን አሜን እቅድን አበላሸን አሜን አጀንዳን አበላሸን አሜን የታሰበ የታቀደ ማንኛውም አዋጅ በኢየሱስ ስም የተጠረገ ይሁን አሜን በኢየሱስ ስም የተበተነ ይሁን አሜን ሰም በእሳት እንደሚቀልጥ በኢየሱስ ጉልበቱ ይቅለጥ አሜን አጀንዳው ይቅለጥ አሜን ዓላማው ይቅለጥ አሜን ክፉ የጽድቅ ጠላት የወንጌል ጠላት የክርስቶስ ተቃዋሚ መንፈስ በኢየሱስ ስም ይጠረጉ አሜን በኢየሱስ ስም ይጠረጉ አሜን ማካላባጂና ሰክራዲና ማራማሳ የተሰጠች ስም ኃይል አለው ሃሌሉያ የተሰጠች ስም ኃይል አለው ሃሌሉያ የተሰጠ ስም ኃይል አለው ሃሌሉያ ምሽግን የሚያፈርስ ሃሌሉያ በኢየሱስ ስም ምሽጉ ይፈርስ በኢየሱስ ስም ምክራቸው ይበተን ጌታ ሆይ ማንኛውም እንቅስቃሴ ሁሉ በኢየሱስ ስም ጸጥ ይበል አሜን መንፈስ ብቻ በምድሪቱ ላይ የበላይ ይሁን አሜን ሕዝብህን ሁሉ ሊገዛ ሊያስተዳድር የሚችል የእግዚአብሔር መንፈስ ሁሉን ይገዛል እንደሚል ሁሉን የሚገዛው መንፈስ በመንፈስ ቁጥጥር ስር እንዲሆን ጸልያለሁ አንተ ብቻ ተሰበክ አንተ ብቻ መድረኩ ላይ ተነገር አንተ ብቻ ኢየሱስ የመጣው ለዚህ ነው ጌታ ሆይ ተልእኮ ይሄ ነው ጌታ ሆይ ወንጌል ይሰበክ ዘንድ ኢየሱስ ይነገር ዘንድ ኢየሱስ የበላይ ይሆን ዘንድ አሜን ዛሬ በኢየሱስ መድረኮች ሁሉ ኢየሱስ ይታወጅበት ኢየሱስ ይነገር ስጋና ደም ጸጥ ይበል በኢየሱስ ስም
ያለበት ነገር ሁሉ እየተነነ ወደ ሲኦል ይሂድ። በኢየሱስ ስም በተንኩት ይበተን። አምላኬ ሆይ አመሰግናለሁ። በመካከላችን ከብረታል። አምልኮ ጊዜው ሁሉ ላንተ ሰጠ። በጌታ በኢየሱስ ስም አሜን። ክብር አምጡ ለጌታ። ሃሌሉያ። ጌታን እናመልካለን። ሃሌሉያ። የእኛ መመኪያ። ሃሌሉያ አሜን። መንፈስ ቅዱስ እናመልካለን። አቤት ስም ይባረክ። አሜን። ይህ ስም ስለተሰጠ እናመሰግናለን። አሜን። ጋሻችን ጌታ ሆይ ከብዙ ነገር ያስመለጥከን ያዳንከን የታደግከን ጌታ እናመልካለን። አሜን። እናመሰግናለን። አሜን። የጠላትን ምክር እያፈረስ የጠላትን አጀንዳ እየገለበጥክ ዛሬ በሕይወት አየን። ስም ይባረክ። ዛሬ አለን በፊት ጌታ እናመልካለን። ሃሌሉያ። ጌታውን የሚጠብቅ ይከብራል። በለሱን የጠበቀ ፍሬዋን ይበላል። እጠብቅሃለሁ ዝም ብዬ አንተ አታሳፍረኝም ብዬ እጠብቅሃለሁ ዝም ብዬ አንተ አታሳፍረኝም ብዬ ጌታውን የሚጠብቅ ይከብራል። በለሱን የጠበቀ ፍሬዋን ይበላል። እጠብቅሃለሁ ዝም ብዬ አንተ አታሳፍረኝም ብዬ እጠብቅሃለሁ ዝም ብዬ አንተ አታሳፍረኝም ብዬ ጌታውን የሚጠብቅ ይከብራል። በለሱን የጠበቀ ፍሬዋን ይበላል። እጠብቅሃለሁ ዝም ብዬ አንተ አታሳፍረኝም ብዬ እጠብቅሃለሁ ዝም ብዬ አንተ አታሳፍረኝም ብዬ በመጠበቂያችን እንጠብቀዋለን። ሃሌሉያ። ዕንባቆም እንደዛ ነው ያለው። ሃሌሉያ። በመጠበቂያ ላይ ሆኜ እጠብቃለሁ አለው እግዚአብሔር። ሃሌሉያ። በስፍራችን እንጠብቀዋለን። እግዚአብሔር ባስቀመጠን ቦታ እንጠብቃለን። አሜን። እግዚአብሔር ባለን ቦታ እንጠብቀዋለን። ሃሌሉያ። ሃሌሉያ። ጠብቆ ጠብቆ ወድቆ በጊዜው ይመጣል። ሁሉን ይለውጣል። ሁሉን ይለውጣል። በመጠበቂያዬ በስፍራዬ ላይ ሆኜ ብጠብቅ
ስለ እምነትካ ስለ ስልጣንካ ስለ ጌትነትካ ለአፋዝነ ስሜል አሰማ ያምሪ ሃሌሉያ
አሜን 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 ምክንያቱ ከግብፅ የሚፈልገውና የሚያመልክቱ ድማሳ እግዚአብሔር በሐቂ ካብቶም ዝደልዩ መናእሰይ ሓላል ይዕብልና አሜን 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 yes አሜን 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 መንጎና ተይሪ ምስባዕት ቤቱ አትሳበ ሲሕመጾም ቋዕ ተሐመጻኹም አሜን ገልቲ ፓስተራት መዘምራን ነው በጣም ጽቡቅ ዚሃን እግዚአብሔር ጋር ሁሉ ምስጋና ነው አሜን bukan kesalas berjalan hundu hawi agar sebahar mereka pastor gerun lalu pastor kawan semangat tu kaget hai nailu hasakum seliakum ini أيوم ما استقعد الشكر مع تبارك تبين ومثل بعد التسليم أنا أقول لك تسليم لو حالك البيت ألف أيوم حسب مثل الشغل من الناس نسألهم حياة سبك الزبير بيت السراويت لما سيدنا كان مسجد تقول زبر كنا بيت السراويت كبسوم نفسهم كمعتنا ومعنتي بحيدي ببلغت كنا في صحكنا بيت السراويت حديث ما كنت تسحف له زابير يميفلو እና የሚያመልክቱ ማንሳት ነው ዝርደለው ወይታ ብዙም ቆጥ በሐው መንፈስ ቅዱስ ተለቀለው በደምካ ነው ወይታ አሜን ከምዝሱ ዝምር ዘለሳቱን በማበቃል ከመሆኑ መንፈስ በቁርቁር ተቆልሎ እግዚአብሔር አባ ኃይል ተሞሉ ለካለና ኩሉ ተቆል ወይታ አሜን እኛ ደገበርና እኛ ደራአነ ሰቱን ከል ካለ ቆና ሰው ገብሩ በተፍራዊ ይትከምሩሉ አሜን ናይ መንፈስ ይትከምሩ አሜን بدم كاشف النوم السلام كيوم السلام كم لوس بويتا كم فرون تنكف بويتا من حصوم تنكف بويتا من حصوم اليوم على قصوكم قال كان زرون بويتا سرور كل تطلق بويتا سرور نحن عمية بالناس نبقيتروز حال خاي بويتا سرور حريم دقنا أبقى زخم لا أجلس بالمومو نعلى الكسر شو خسارة شو خلوق أكان زابير أبو إحنا نبكالنا ما يحرد إتكا ما يحلوها إتكا ما بلغت إتكا بالعلم تقول آمين جوانه بشيم يسوس آمين آمين وتبقى مسكت خسس البيت بدن تشرب ما آمين كله تسقل زابير أبو آمين إذا المحروم قلنا نأيون البيت اللي ما كنت أسراوي بتقلب ما لسه ومراد فزلم عن البنت نقف بيت أسراوي آمين بيت أسراوي نسألكم هتفرين بيت أقولك من هالكل بيت قليل هيكونن قل صح حلف كاستحين آمين بدم كابتن مسؤول آمين كله بتفوت ولا خمس منها آمين آمين كبار أجرما كابتن دايو دا لنا بركة بيت كذا نيامه خلاص نحتاج እግዚአብሔር የተመሰገነ ይሁን። እስኪ ለእግዚአብሔር ሰላም ሊሆን ደግሞ እጅ
እጆቻችንን ይዘን እንጸልያለን። እግዚአብሔር ልዑል ሆይ ቅዱስ ሆይ ጻድቅ ሆይ ተመስገን ካለና ጌታ ስለዛ መዓት ተመስገን ጌታ ተመስገን ኃይለ ዓቅም ጉልበት ቆምካና ተመስገን ከውል ካና በሁሉ ተጋዳሪ ካና አባት ሆይ ምሕረት ስለዚህ በሳና ተመስገን ካለና ጌታ ተመስገን እጅህ ጌታ ሆይ እግዚአብሔር ሆይ እዚኦም ዝህቡ የእዳው በኢየሱስ ዝተባረከ ህቡ እንዳደለዩ ካን ጌታ ሆይ ዝኾነ ዓይነት ምክንያት ጌታ ሆይ አባት ሆይ ኢዶም ዘመልአሎም ጌታ እግዚአብሔር ካብቲ ዘይወዳ በርካታ ተሰሙ በኢየሱስ ንጸልዩ እግዚአብሔር ሆይ ስለ ሁሉ ነገር ተመስገን ስለምትጀው ቅዱስ አሕዋት ተመስገን ስለምትጀው ሕፃናት ተመስገን ስለ አገልግሎትና ተመስገን ስለ ፓስተርና ተመስገን ስለ ሁሉም ያመስገንካለ ክብር ምስጋና ለአንተ እግዚአብሔር ሆይ በኢየሱስ ስም አሜን አሜን። ክብር ለጌታ ኢየሱስ ክርስቶስ ጌታ ነው። አሜን። ለምን ከረማችሁ? ሳምንቱ እንዴት አለፈ? አማኑ ስላለ አሜን። ክብር ለጌታ ነው። ሳምንቱ እንዴት አለፈ? ረገጥ አድርጋችሁ እንደገና በሉት። በታላቅ ክብር ኢየሱስ ክርስቶስ ለዘላለም ጌታ ነው። የረዳን ጌታ ስሙ የተባረከ ይሁን። አቅም የሆነን ጌታ ስሙ ይባረክ። ቴዲዬ ከነ ቤተሰቡ ጸልየን ሸኝተነው እንደገና ደግሞ በክብር ወደ ምድራቸው መጥተዋል። ወደ ማለት እዚህ
ሸኝተን የላክንባቸው ቦታ እንደገና ተመልሰው መጥተዋል። አጨብጭቡላችሁ ደግሞ። መልካም ጊዜ እንደነበራቸው ፊታቸው ይናገራል። ጥሩ ጊዜ እንዳሳለፉ ከቴዲ ጋር ሰማማ ነበር ኢትዮጵያ እያለ እንኳን ደግሜ እንኳንም በሰላም መጣችሁ። ክብር ለጌታ ይሁን። የረዳን ጌታ ስሙ ይባረክ። አሜን ነው ወይ? ሳምንት የነበረን ፕሮግራሞችን በሙሉ እግዚአብሔር ረድቶን ጌታ በብዙ መንገድ አግዞን ጥሩ ሁኔታ ላይ ጨርሰናል። ክብር ለጌታ ይሁን። የመጡትን እንግዶች እንደመጡት በሰላም ፕሮግራም በስፋት ተመልሷል። አጨብጭቡላቸው። ክብር ለጌታ ይሁን። ለአንድ ለ10 ደቂቃ ከፕሮግራም በኋላ ሁላችሁም እንዳትወጡ ፈልጋችኋለሁ። 10 ደቂቃ ብዙ አልወስድባቸው። ቃሉን ቶሎ ቶሎ ልና እናንተም ስራ የሚገቡ ሰዎች ስላላችሁ ታሳቢ አድርገን ቶሎ ጨርሰናል። ክብር ለጌታ ይሁን። እግዚአብሔር መልካም ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። እስቲ አንገቶቻችንን ዝቅ አድርገን እግዚአብሔር ደግሞ በቃሉ እንዲናገረን ጌታዊ ተናገረን፣ ለውስጣችን ተናገረን። በለውስ ጌታ እንዲናገረን። ሃሌሉያ። አውራን ለውስጣችን ዛሬ ተናገረን። ዛሬም ትችላለህ ልትመክረን፣ ታስተምረን በመካከላችን አለህ። እግዚአብሔር አባት ሆይ አሁን ተናገረን። ጌታዬ እናመሰግናለን። ከፍ በል። ቀሪ ጊዜ ሳት ሁሉ አሳልፈን ላንተ ሰጠን። መሰባሰባችንን የማይወድ ቃልህ በሙላት እንዳንናገር ቃልህ ሕዝብ ደግሞ እንዳይሰማ በተለያየ መንገድ የሚይዝ ክፉ በኢየሱስ ክርስቶስ ስም ከዚህ ስፍራ የተጠረገ ይሁን። እድል ፋንታ እንዳይኖረው ከለከለ። አንተ ብቻ በመካከላችን ልቀታል። አንተ በመካከላችን ገነታል። አንተ ስትከብር ነው ደስታችን። አንተ ከፍ ስትል ነው ጉባኤያችን የሚደምቀው። አሳልፈን ላንተ ሁሉ ሰጠን። በኢየሱስ ስም አሜን። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። የረዳን ጌታ ስሙ ይባረክ። እስቲ ባለፈው 3 ሳምንት ስለ ባህሪው ተካፋዮች ነን፣ የመለኮት ባህሪው ተካፋዮች ነን እያለ ስንማር ነበርና የመለኮት ባህሪውን የተካፈልናቸው አለ፣ ደግሞ ምን ያልተካፈልናቸው ማን ይካፈላቸው የእግዚአብሔር ባህሪዎች አሉ እያለን ስንማር ነበር። የመለኮት ባህሪውን ስንካፈል እግዚአብሔርን የመምሰል ለምን በመልካችን በአምሳላችን እንፍጠር ሲል እግዚአብሔር የእግዚአብሔር መልኩ ፊቱን አለ ባህሪውን የእግዚአብሔር ባህሪ መምሰል የእግዚአብሔርን ባህሪ መያዝ ማለት ነው። ባለፈው እንዳልኳችሁ ሰው የራሱ የሆነ ባህሪ ያለው የሚቀየር የሚለዋወጥ ወይም ደግሞ እንደ ሁኔታው ሰዎች ይቀያየራሉ፣ ይለዋወጣሉ። ሰዎች ደግሞ ከሰዎች የተለያዩ ባህሪ አላቸው። የእግዚአብሔር ባህሪ ግን አይቀየርም። የእግዚአብሔር ባህሪ የማይቀየረው እግዚአብሔር ስለሆነ ባህሪው አንድ ባህሪ ነው ያለው፣ እኔ ልምሰሉ ያለው። አሜን ነው። ስለዚህ የመለኮት ኃይሉ በገዛ ክብሩና በጎነቱ የጠራንን በማወቅ ማለት የጠራንን በማወቅ ወዴት እንደተጠራን በማወቅ
ኢየሱስ ከዘላለም የጠራችሁ ሰዎች ካወቃችሁ ሌላ ምንም አይቀርላችሁ፣ አትቸገሩ። የጠራችሁን እያያችሁ ትሄዳላችሁ። አሜን አሜን። ባለፈው ላችሁ ነበር እኔ ማሙሽ ሲጠራኝ አማኑ ጋር ወጫ ያ አማሙሽ ድምፅ አረገው ምን አረገው አቋል የጠራኝ ማን እንደሆነ ግን አሁን እሱ ነው የሚሄደው። ስለዚህ እስቲ ከጎን ያለው ሰው ውስጥ ያሳብኩትና ወደ ጠራህ ብቻ ሰማሩት። የጠራችሁ ብቻ ስሙት። አሜን። ከስሩ ኪሳራ ይሉ አሜን። ለምን ስትሄዱ ታርፋላችሁ፣ ስትሄዱ እረፍት አለ፣ ስትሄዱ በረከት አለ፣ ወደ እሱ ስትጠጉ ማረፍ አለ። ስለዚህ ወደ እረፍት ለመሄድ ወደ ጠራህ አትስሚ። እኔ አትስሙ ብዙ ጊዜ ናቸው እኔ ጆሮስ ማሙሻው ይለኛል የሻሚለው አለ ጆሮዬ ምንድን ነው ያለ ምን አለ አጥጥ አለበት ለምን መሰላችሁ? ከሰማ አትችልም። እኔ በሙያዬ መኪና ላይ ስለምሰራ የመኪና አራት አይነት ፊልትሮ ይባላል ማለት ማጣሪያዎች አሉት። መኪና ያላችሁ ሰዎች ተያሉ ስታረጉ ወይ ሰርቪስ ስታደርጉ ቀይሩ የሚሏችሁ መካኒኮች አሉ አይደል? ምን እንላቸዋለን መሰላችሁ? ፊልትሮ ጋዞሊዮን ቀይር፣ ፊልትሮ አሪያን ቀይር፣ ፊልትሮ አንቲቦሊዮን ቀይር፣ እንደገና ደግሞ ፊልትሮ ምኑ ተቀበል ፊልትሮ አራት ናቸው። የሞተር ፊልትሩ ዘይቱ ደግሞ ቀይሩ። ለምን መሰላችሁ? ኪሎ ሜትር አለው 30,000 ኪሎ ሜትር 20,000 ኪሎ ሜትር ላይ ቀይሩ ይልና መኪናው ራሱ ደግሞ ያበላባችኋል። ቴዲ እየደወለልኝና ማለት ነው አመራ ቤት ይላል ቀይሩ አሉት። ለምን በዝቶበታል? ምን በዛበት? ቆሻሻ በዝቶበታል ያበላል። ስለዚህ በህይወታችሁ የሚገቡትን ነገሮችን የምታጣሩት ወደ ጠራችሁ ውስጥ ይቻላል። አሜን አሜን። ለምን መሰላችሁ? ሁላችሁ አሁን የዘይቱ ፊልትሮ ስትቀይሩ በዘይቱ ውስጥ የተለያየ ማዕንቶች ይገባሉ፣ ብናኞች ይገባሉ፣ ምናምን ይገባሉ። ያ ወደ ሞተር ውስጥ ሲገባ በቀጫጭን ቱቦ ውስጥ ስለሚያልፍ ይደፍነውና ዘይቱ እንዳይደርስ ያደርገዋል፣ ተገቢ ቦታ እንዳይደርስ ያደርገዋል። ስለዚህ ያጣራውና የተጣራው ወደ ዘይት ናፍጣ ደግሞ ከባዱ ናፍጣ ደግሞ ከሪፋይና ከዚህ ከማጣሪያው ሲመጣ ውሃ ይገባበታል፣ ምናምን ይገባበታል። ያንን በደንብ አጣርቶ ነው ወደ ሞተር ኢንጂን ውስጥ ገብቶ ምን የሚያደርገው የሚያቀጣጥል የሚነድ መንደር ትፈልጋላችሁ። በመንፈስ ቅዱስ የተጣራ ነገር አሜን አሜን። አሜን። ስለዚህ ወደ ጠራችሁ ስትሄዱ፣ ወደ ግባችሁ ስትሄዱ ወንፊት አይኑራችሁ። ያረጋችሁ የጣላችሁ ነው። ስለዚህ ነው ተጣለ ጆሮ ይለኝ ነው እንዴት ክብር ለጌታ ይሁን። አሜን ነው። ስለዚህ ወደ ጠራችሁ አጣታችሁ ግባችሁን መድረሻችሁን እያሰባችሁ ይላል። ያለበለዚያስ ሞተሩ ተፋተፈና ይቆማል። ቆሻሻ የሚገርመው ከነዚህ አራት የማጣሪያ ፊልትሮች ነገሮች አንዱ ብቻ ነው ወደ እኛ የሚመጣው። አንዱ ብቻ። ሶስቱ ለሞተሩ ነው፣ አንዱ ግን ለእኛ ነው፣ ለጤንነታችን አይደለም። እሱ የት ያለው ብላችሁ ፊልትሮ አንቲቦዲ የሚባል ማለት ይሄ ከውጪ የትኛው መሰላችሁ? ከአየሩ ላይ የሚገባው አየር ወደ መኪናው ሲገባ እንዳይገባ እኛን እንዳያስነጥሰን እንዳያደርገን ፊልትሮ ያጣራና የተጣራው አየር ነው ወደኛ የሚመጣ። ሶስቱ ለመኪናው፣ አንዱ ግን ለእኛ ጤንነት እያጣራ ያመጣለን። እትፍ እንዳለ ችፍ እንዳለ ፖኒ
አውራለት አጠገበን አጣራ ኢንተርኔት እየፈለግን እየሰማን አሜን ነው ወይ? አሰማም ኢየሱስ ጌታ ነው። አሜን ነው። ክብር ለጌታ። ለምን የጠራችሁ ስለሚለኝ መጽሐፍ ቅዱስ የጠራችሁ የጠራኝ ማንም አለ የጠራኝ የናዝሬቱ ኢየሱስ ኬት እንዳነሳኝ ስለማቅ እኔ ኬት እንደመጣሁ ኬት ስፍራ እግዚአብሔር እንዳነሳኝ ስለማቅ ቸር ጌታ ስለሆነ አሜን ነው። በጌታ ቤት እግዚአብሔር ቤት ሆናችሁ አሁን እንደኛ ልጆች በጌታ ቤት ውስጥ ካደጋችሁ ክብር ለጌታው ደስ ይላል። አሜን። ጌታን አውቃችሁ ስላደጋችሁ እና ግን የመጣ ነው ከማይረባ ቦታ እግዚአብሔር ለክብር አበቃ። አሜን። እኔ እሱ ማቅ ስለዚህ የጠራኝ እሱ ስለሆነ ለእሱ ታምኖ መገኘት ክብር ለጌታ። ስለዚህ እግዚአብሔር ያካፈለን የምን የመለኮት ባህሪው ብለን አንደኛ ያየነው ምኑ ነው? ቅድስና። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎን ስለ ቅዱሳን ስለ ቅድስናው ስም እንዲሁም ደግሞ እኔም ደግሞ በልቤ ምንድን ነበርኩኝ? ትሁት ነኝ ያለው ትህትናውን አስተምሮኛል፣ ሕይወቱን አስተምሮኛል። ጌታ ኢየሱስ ከኔ ተማሩ ያለው ትህትናው ነው ትልቁ ነገር ከኔ ብሎ ያስተማራቸው። አለበለዚያ የሚያስተምራቸው ትምህርቶች በሙሉ በሚጠይቁት ነገር ላይ ነበር። ግን ጌታ ከኔ ተማሩ ያለው ትህትናና ክብር ለጌታው ትህትና ከኔ ተማሩ። ሌላው ጌታ ኢየሱስ ክርስቶስ ክፍል 3 ብዬ እናገር የፈለግኩት ጌታ የጸሎት ሕይወቱን ያካፈለ አምላክ ሆኖ እያለ ጌታ ሆኖ እያለ ይጸልይ ነበር። ጸሎት እንደሚያስፈልጋቸው ስለሚያውቅ ጌታ ያለ ጸሎት ምንም ማድረግ እንደማይችሉ ስለሚያውቅ ጌታ በጸሎት እየተጋ ያሳያቸው። ከኔ ተማሩ ሲል ከእሱ ከሚያደርገው ነገርና ከሚናገረው ነገር እንዲማሩ ነው ጌታ ከኔ ተማሩ። እሱ ክብር ለጌታ። ስለዚህ የጸሎት ሕይወቱን አካፍሎናል። የፈለገ ስብከት ሰብኮ የፈለገ ትምህርት አስተምሮ ጌታ ኢየሱስ ክርስቶስ ከእነሱ ለየት ይልና ይወጣና ወደ አባቱ ይጸልያለሁ በሉ። አምናለሁ በየቤታችሁ እንደምትጸልዩ ጸሎት ደግሞ በህብረት ደግሞ መልመድ። አሜን። አንድ ላይ እንደምን እንደ ቤተክርስቲያን እንደ ህብረት አብረን ጸልይ ደግሞ ጸሎት ኃይል ስላለ አሜን። ኢየሱስ ክርስቶስ ጌታ። ስለዚህ ጌታ ኢየሱስ ክርስቶስ የጸሎት ሕይወቱን እየጸለየ ያሳያቸው እና ይሄድና ሲጸልይ ያዩታል። ግን አንድ ቀን ሉቃስ ምዕራፍ 11 ላይ አንድ ቀን ግን እንዲህ ብለው አሉት። ቁጥር 1 እርሱም በአንድ ስፍራ ይጸልይ ነበር። ማን? ጌታ ኢየሱስ ክርስቶስ ይጸልይ ነበር። በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማራቸው እንድንጸልይ ዘንድ አስተምረን ብለው ጠየቁት። ሉቃስ 11 የኔ ለዛ ነው እናንተ ተገርተዋል። ስለዚህ ጌታ ኢየሱስ ክርስቶስን አንዱ ማን እንደሆነ እዚህ ክፍል ላይ ደርሰው አንዱ ደቀ መዝሙር አየውና ምን ጸሎቱን ከጨረሰ ጌታ የድርጊት አምላክ ጌታ ኢየሱስ ክርስቶስ አድርጉ ሲል አድርጉ። እኔ አድርጉ ብዬ እኔ ላደርግ ይችላል አይደል?
ጌታ ግን አድርጎ ብሎ የሚለው አድርጎ አሳይቶ አሜን። ስለዚህ በአንድ ስፍራ ጌታ ኢየሱስ ክርስቶስ ሲጸልይ ከደቀ መዛሙርቱ አንዱ ጴጥሮስ ሲሆን ዮሐንስ ሲሆን ማን ይሆን አትጠቅሰን። እዚህ ክፍል ላይ ምን ይሆን ማን ዮሐንስ ለደቀ መዛሙርቱ ምን አድርጓል? መጸለይ አስተምሯቸዋል። ይህ ሰውዬ እንግዲህ ከጌታም ጋር ሆኖ ዞር ብሎ ደግሞ በቆረጣ ደግሞ ዮሐንስ የሚያየዋል። ጎን ለጎን ልጆች ዮሐንስ የሚያደርገው ነገር። ስለዚህ ሌላም ክፍል ላይ ደግሞ ዮሐንስ እኮ በስመት አጋንንትን አወጣ ምናምን ብለውታል አይደል? ስለዚህ ጌታ ኢየሱስ ክርስቶስ የሚያደርገውን ብቻ ሳይሆን ከዮሐንስም ደግሞ ሕይወት እነዚህ ሰዎች ምን ያሉት ነገር አለ? ያዩት ነገር አለ። የተካፈሉት ነገር አለ። የተካፈሉት ከሳቸው እኛ ብቻ እኛ ጌታ ኢየሱስ ክርስቶስ የናዝሬቱ ኢየሱስ ብለን ተከትለናል። ዮሐንስ ደቀ መዛሙርቶቹ ይጸልያሉ፣ ለእኛ ምን በል አስተምሩ ብሎ የሚመጣስ ጸሎት ወገኖቼ የሰማይ ደጅ የሚከፈትበት ነው። አሜን። በእውነት ጸሎት የሰማይ ደጅ የሚከፈተው በጸሎት ወገኖቼ የምንቀበለው ቃል የምንቀበለው ራእይ የምንቀበለው ብርታት። አሜን። ኢየሱስ ለዘላለም። ለዚህ ነው ይህ ደቀ መዝሙር መጥቶ ምን አለ? አስተምረን። በዚህ አጋጣሚ አትቀየመኝም። ፌስቡክ ላይ ብታይኝ እኛ ቤት አንዲት ልጅ እዚህ ጋር መታወቅ ስትመሰክር የነበረች ፊሮ ተለያይታችኋል። የእሷ እህት በጌታ ነበረች ልጅቷ እና ሂሩት እቺ በቀደም ተመሰክር የነበረችው ወዴት ሄደች? ወደ ቦሌና ታረቀችና ወደ እህቷ ሄደች። እነች ደግሞ ዚሩ ማትሰራ ነበረ እና ከስራዋ ምን ያደርጓታል? ታባሯት። ትንሽ ነች፣ ልጅ ነች። ከነዲቦራ ትንሽ ልጅ ነች እና ቲጂ ተደውልና ወርቂት ልደት ከስራ ባሏት የምትሄድበት ቦታ የለም አለቻት። ምን አለቻት? አራንጫት ጌታ ነው የሚያመጣው አለቻት። በቃ ለተወሰነ ጊዜ አንቺ ጋር ሶስት ሳገኝ ወደ ቦሌኛ ትልኪ ግድ የለም ትቀመጥ መጣች ቤት እና ጌታ ተች አራቅ ምንም ነገር አላውቅም። መጽሐፍ ቅዱስ ጌቶ ምንም አታውቅም። እውነቷ ነው። ልጅ ነች። ገና ከኢትዮጵያ እንደመጣች እኛ ቤት ማታ ፕሮግራም ነበረ እና ተራ ተሰጥቶን እንጸልያለን እና እቺ ልጅን ቀላቀል ስለ ጌታ ምን እንደሆነች ታለቅሳለች። ከዛ ጌታን ተቀበለች። ጸሎት ጀምር። ሰሙኝ። ያው ጸሎት ምን አይነት ኃይል እንዳለው በሰው ልጅ ህይወት እንደሚሰራ እቺ ጸሎት ስንጸልይ ትጸልያለች፣ አሜን ትላለች፣ ታለቅሳለች። አንድ ቀን ጠዋት ተነሳችና እኔ አንድ ነገር እንድትጸልዩልኝ እፈልጋለሁ አለች። ምን ስትል መጽሐፍ ቅዱስ ዛሬ አንብቤ አንድ ሊዲያ የምትባል ሴት ሰማሁኝ አለች። ልቧ በቃ ለምን የተከፈተ ነው አለች። ለወንጌል የተከፈተ ነው፣ እንደዛ ልቤ እንዲከፈት አለች። ውይ አለምኛ በቃ ጌታ በሚያቆም ማለት ውይ እሰይ ጸልይ ዛሬ ማታ ነኝ የምጸልየው አለች። እሺ አለች። ሁላችሁ ግን አይናችሁን እንድትጨፍኑ አለች። ሰማኛለች በጌታ አይናችሁ ግን ማናችሁም እንዳታዩ ጨፍኑ አለች። እሺ ጨፍናል። አንቺ ጸልይ አለች። ለካስ ልጅቷ በእጇ ጽፋት ይዛመታለች። ይዛመታ ሁላችንንም አይናችንን አስጨፍና ተጸልያ ስትጸልይ ግራ ገብቶናል። ለካስ ከኔ
የሚወሰደችው ከዲቦራ የሚወሰደችው ከወርቅ የሚወሰደችው ሳትስራ ይሰራ ጽፋን ባላባላችሁ ስለ ወይ ጌታ ልልና እየተገረመ ግን አንድ ነገር ሊገባቸዋለች ከጨረሰች በኋላ ጽፌ ነው ግን አለ ኢየሱስ ጌታ አይደል? ከዛ በኋላ ይችላል ብታሙ ባታሙ ቃላጆች ማላጅ ሆነች። ጀርመን ነው ያለችው። አግብታ ቸርች ውስጥ አገልጋይ ናት። አገልጋይ ናት። ምን ይመስልሻል? ምን ልላችሁ ነው? አሁን በምን ታገለግላለች? በዝማሬ ታገለግላለች፣ በጸሎት ታገለግላለች። የምትናገረውን ሰዓት ትጠይቁ። ጸሎት አላት። ጌታም ለዚህ ነው ምን በሉ ትጉና ተግታችሁ ጸልዩ፣ ሳትታክቱ ጸልዩ የሚለው ጌታ ጸሎት ያታክታለች። ተመጸለይ ደግሞ ስለዚህ ይሄ ደቀ መዛሙርት ጌታ ኢየሱስ ክርስቶስን አስተምረን ሲል ከጌታ ኢየሱስ ክርስቶስ ከጸሎት ሕይወቱ የተማረው ነው። እንዲሁም ደግሞ ከዮሐንስ ደቀ መዛሙርቶች የወሰደው ምን አለ? መረዳት አለ፣ አውቆታል። ስለዚህ ጸሎትን ጌታ ኢየሱስ ክርስቶስ አስተማራቸው። አባታቸው ብሎ ጀምሮ አስተማራቸው። ሁለት ነገር እንዳልኳችሁ ይህ ሰው የተማረው አንድ ከክርስቶስ ሕይወት ለየት ብሎ ከነሱ ይጸልያል። ወደ ተራራ ይወጣ ከነሱ ራቅ ብሎ ይጸልይ እንደነበረ ያው ሰው ስለነበረ፣ ስለዚህ ይህ ሰው የጸሎት ሕይወትን ከክርስቶስ የተማረ የተካፈለ እንደሆነ ይናገራል። ግን ስታዩት ጌታ ኢየሱስ ክርስቶስ በብዙ ስፍራ ላይ ካስተማረ በኋላ ይጸልይ ነበር፣ ይቀበል ነበር፣ ሲጸልይ ይታያል። ሉቃስ 6 ላይ ምን ይላል? በዚያም ወራት ቁጥር 12 በዚያም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ አደረ። ወዴት ሲጸልይ አደረ? ወደ እግዚአብሔር ሲጸልይ አደረ። በጣም የሚገርመው ጌታ ኢየሱስ ክርስቶስ 12ቱን ደቀ መዛሙርቶች ከጠራ በኋላ እዚህ ክፍል ላይ ስታዩ ለያቸው። ምን ብሎ ጠራቸው? ጸልዮ ከጨረሰ በኋላ ይላል ቁጥር 13 ላይ በነጋም ጊዜ ደቀ መዛሙርቶቹን ጠራ። ወዴት? ወደ ራሱ ጠራ። ጸሎት በኋላ ከነሱም 12ቱን መረጠ፣ ደግሞ ሐዋርያ ብሎ ሰየማቸው። ዝም ብሎ እኔ ከነኝ ዛሬ አንቺ ምናምን ነሽ አገልጋዮች አይባል። ይጸልያል። ጌታ ራሱ ጸልዮ ጌታ ራሱ ጸልዮ ነው አገልጋዮቹን ራሱ ያላቸው የመረጣቸው መርጦ ይለያቸው። ለዚህ እኮ ጳውሎስና ባርናባስ የወንጌል ስራ ላይ ብሏቸው ጸልዩና ሰማቸው። ጸሎት በሁሉ ስፍራ ከጌታ ኢየሱስ ክርስቶስ ከመለኮት ባህሪው ተካፋዮች አንዱ ጸሎት የተካፈለ እኛ ሳናቅ ማላጆች ጸሎቶች እናሉታል። እናንተ ማታባቸው ተንበርክከው የሚማልዱ ማላጆች፣ ጸላዮች የሚጸልዩ ለምድሪቷ የሚጸልዩ ለምድሪቷ የሚያነቡ ለትውልድ የሚያነቡ ማላጆች ነው፣ ጸላዮች። ብዙ ቦታ ላይ ይነገራል።
እንግዲህ ምን ያህል የጸሎትን ኃይልና የጸሎትን አቅም ለመግለጹን አላውቅምና ፓስተሩ ወደ ሰማይ ሄዱ ይባላል እንግዲህ እና የተሰሩ ቤቶቹን አየና የእሱ ህንፃ ተጀምሮ ግን ያላለቀ አንዲት ደግሞ መበለት ቤት ውስጥ የምትመጣ ግን የእሷ ያላለቀ ጌታዎች እኮ መበለት ቤት ውስጥ ሜጀት ውስጥ ያለችው እና እንዴት ነው ለእሷ ይሄ ያለቀ ህንፃ ያላት ብሎ ጠየቃ። አየህ ለአንተ አገልግሎትህ አንተ ስራ ተንበርክካ የምትማልድ የምትጮህ ሴት ናት። ለብዙ ትውልዶች ማንም ሳያውቃት ግን የምትጮህ ሴት ብሎ ጌታ ተናገረ ይባላል። እና አንዳንድ ጊዜ እኛ ሳናውቅ የሚማልዱ ሰዎች አሉ፣ የሚጮሁ ሰዎች አሉ። እናንተም ደግሞ አንዳንድ ጊዜ ስትጸልዩ ወደ ልባችሁ የሚመጣ ሰው ካለ ለዛ ሰው አጥብቃችሁ አሜን እንጸልያለን በሉ እንጸልያለን። ወደ ልባችሁ የሆነ ለዛ ሰው ብዙ ድካም እንኳን ብታዩት ጸልዩት። እኔ ብድክም ጸልዩ፣ እናንተ ብትደክሙ ጸልዩ። ለምን የጻድቅ ጸሎት በሰማይ እጅግ ኃይል ያስፈልገናል፣ ኃይል ይሰጠናል። አሜን። ከኛ የወጣው ምልጃ፣ ከኛ የወጣው ልመና እኛም የምንጸልይላቸው ሰዎች እንታደጋቸዋል። እኛ አይደለም ውስጣችን ቃል የሚጮህ ፕሮሚስ መንተላይ ይላል። እንግዲህ ደግሞ መንፈስ ድካማችን ያግዛል። እንዴት እንደምንጸልይ እንደሚገባ አናውቅም። ነገር ግን መንፈስ ራሱ በማይነገር መቃተት ይማልዳል። መንፈስ ነው የሚማልድልሽ። መንፈስ ቅዱስ ነው የሚቃትተው። ይህ ጸሎት የሚወጣው ጸሎት እኔ የእውነት ነው የሚላቸው በጣም በቃ እንትን ሲለን እንባ ነው የሚመጣኝ ለአንዳንድ ሰው ስትጸልይ የእውነት ነው። እኔ ግን አላውቀውም። በኋላ ነው የሚታወቀኝ። በኋላ ስነቃ ነው የሚታወቅ። እንባችሁ እንዲህ የሚፈሰው መንፈስ ቅዱስ ከውስጣችሁ ሲቃትት እናንተ አይደላችሁም። አሁን እንደዚህ ብዬ ልክ ቀደም ጊዜ እንዲያዘችው ማለት ነው በእጃችን ይዘን እንደዚህ ብለን የምንጸልየው ጸሎት አለ። እሱ አይደለም። ይሄ ከውስጥ የሚወጣ ከውስጥ ይሄ ፍልቅ እያለ የሚወጣው ጸሎት፣ ያ ጸሎት የሚማልድ የሚቃትት ቃቶ ውጤት የሚያመጣ አሜን። ኢየሱስ ለዘላለም ጌታ። ስለዚህ እናንተ እንዴት እንኳን እንደምትጸልዩ አሁን ቆይስ ዛሬ ለከለንጂ እንዲህ ብዬ ካለቅሽ ምናምን ብላችሁ ስትሄዱ ተሳሳታችሁ። እናንተ ናችሁ ጸልያችሁት። መንፈስ ቅዱስ ግን እናንተ በማታውቁት አቅጣጫ እናንተ በማታሰቡት መንገድ ይወስዳችሁና ያስጸልያችሁ፣ ያስቃትታችሁ። እንዴት ልበላችሁ? አይታወቃችሁ፣ ለሰውም ላይገባው ይችላል። ክብር ለጌታ አሜን። እኛ የቆምነው በጸሎት በእውነት ማላጆች የሚቃትቷል፣ የሚያለቅሷል፣ የሚሏል መቼ ነው በጣም እንል ነበረ። መሳሪያ የሚጫወት ጌታ ያምጣልን ጌታ ምናምን ከትልዬ ጋር ብዙ በቃ የራሳችን ነገር እንትን የምንል ነበር። ትይ በዛ በኩል በቃ የሚመታ ሶስት የሚፈልግ ማማ
አጋራሪ ማሙሽ አንተ እዛው ምንጩ ጋር ሆነ ታለቅሳለች። ውሃው ቋስ አንቺ እናንተ ሳይከፈት ሲቀር የሚጸልዩ ጽኑ ታለቅስ እግዚአብሔር አርባ ካይን ክፈት ይላል። እናንቺ ክፈቱና ወዲ ያበሉና እዩ ይዛን ሰዓት ምንጩ ይገኛል። አሜን ነው። ክብር ለጌታ። ስለዚህ መንፈስ ራሱ በማይነገር መጣፈት አያችሁ፣ በማይነገር እናንተ በማትናገሩት እናንተ ልትገልጹት በማትችሉት መጣፈት ምን ይላል? ይማልዳል፣ ይቃትታል። አቁሙ ስትባሉ ማትሰሙ ትንሽ ደቂቃ ስትጸልይ ነው ምናምን ብላችሁ ስትሉ ትቀጣጠላላችሁ። አታውቁም። መንፈስ ቅዱስ ነው። አሜን። የምታስታውሱ ከሆነ አንደኛ ሳሙኤል ላይ ሐና ባለመቶ ያበረታታል አይዞሽ ይህ ከ10 ከ12 ከ20 ልጆች ያለብሽ ደግሞ ስለሚወዳት ለእሷ አብዝቶ ሁሉን ነገር የሚያደርግላት ከምን ትላለች? ልቧ የተሰበረ ሴት ነበረች። ልቧ የሚያዘን ሴት ነበረች እና በሴሎም ከበሉ ከመጡ በኋላ ክብላ ተነስታ ሄደ። ቅድም ብላችሁ እናንተ አይታወቃችሁ ስትጸልይ ሐና ስትጸልይ እንቧ ይፈሳል፣ ትቃትታለች፣ ተለምናለች። ኤሊ ግን ሲያት የሳከረች ይመስላል። ኤሊ ሲመለከታት ስካር ውስጥ ያለች ይመስል ለምን እዛ ሴሎም ስላለ አላውቅም። እንግዲህ ድግስ ስለሆነ ይህንን ምንድነው ወይ ካቲካ ላይ አላውቅም። እንግዲህ ያን ጭው አርጋ መታ ነው ምናምን ብሎ ሊሆን ይችላል። ለዚህ ነው ምንሽን አለቱ በቃ መጠጥሽን ይህንን ቪኖሽን ካቸው አሪፍ የወይን ጠጅሽን ካቸው አሪፍ የሚለው ከንፈሯ ይነቃነቃል እንጂ ድምጿ አይደለም፣ አይሰማም። ውስጧ የሚቃትተው የውስጧ ጩኸት ነው ወደ እግዚአብሔር የሚሄደው። የምንጸልየው ለሰው ሳይሆን ለማን? ለእግዚአብሔር። እሷ ኤሊ እንዲሰማኝ ብላ አይደለም። ከዛ ከፊናና ጩኸት አምልጣ መጣለች። ከዛ ፊናና ከምታረጋት ከምትጎዳት ከምታዝላት ነገር አምልጣ መጣ። እሷ ግን እጁ ላይ ቆማ ትላለች፣ ታነባለች፣ ትቃትታለች። አለች መንፈስ ቅዱስ በውስጣችሁ ይቃትታል፣ በውስጣችሁ ይጮሃል። አሁን እሷ ጩኸቷ የከንፈሯን ንቅናቄ ብቻ ነው የሚያየው። ልቧ የተሰበረ ሴት ነው አለችዋል። ትህትናዋ ራሱ ማህፀኗን እግዚአብሔር ዘግቶት ነበራል። ተሳሳት ዘግቷት ነበር ይላል። ቁጥር 6 ላይ ያላችሁ ሲተታ በነገስ አንደኛ ሳሙኤል ይቅርታ ማህፀኗን እግዚአብሔር ዘግቶት። ስለዚህ ጉዳዩዋ ከማን ጋር ነው? ከእግዚአብሔር ጋር። አይ አንተ ነህ አይደለ የፈጠርከኝ፣ አንተ ነህ ማህፀኔ ጋር ያለው ነገር የምታውቀው። ስለዚህ እግዚአብሔር ምን በል መልስልኝ፣ አንተ ደግሞ ብትሰጠኝ እኮ የኔ አይደለም መልሼ ብላለሁ፣ እሰጥሃለሁ ማለት ልመና ጮህ እግዚአብሔር ምን የሚል የሚሰማ እግዚአብሔር ጌታ የሚሰማው ጩኸት መቃተት እግዚአብሔር የሚሰጣት ማላጆች የሚማልሉ የሚጮሁ አሉ። ጌታ ኢየሱስ ክርስቶስ አንድ ስፍራ ላይ ደቀ መዛሙርቶቹ አያውቁም። ከነሱ ተለይቶ ሲሄድ የሚለምነው ማን መሰለህ? እግዚአብሔር ነው፣ ጌታ ነው። ምን እንዲሰጣቸው? እምነት። ምን እንዳይሉ? በእምነት
እምነታቸው እምነታቸው እንዳይጠፋ ይቃትትላችሁ። ለእሱ አይደለም ለራሱ አይደለም። እሱ የመጣበትን የመስቀል ሞትን እንደሚሞት ያውቀዋል። ግን ስለ እነሱ ምን ይል ነበር? ይጸልይ። የቱ ጋር ነው እሱ እንደዛ ያለላችሁ ብትሉኝ ሉቃስ 22 ላይ ያላችሁ ብታዩ 31 ላይ እንዲህ ይላል፣ ጌታ ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለ አንተ በተመለስክ ጊዜ ወንድሞችን አጽናና። ዋው! ስምዖን አያውቅም እንደሚጸለይለት አያውቅም። ሰይጣን ደግሞ ሊያበጥረው እንዴት እንደተዘጋጀ አያውቅም። ማላጅ ይማልድለት ነበር። ኢየሱስ ጌታ። ረስታችኋል መሰለኝ ኢትዮጵያ ሲበጠር ምንድን ነው የሚባለው? ያበጠረ ሰው ስንዴ ያበጠረ ሰው አለተው እንዴ ምንድን ነው ይሄ? ማነው ሰፊድ እብራ ዘንድ የተባለ ሰፊድ ላይ ያስቀምጡና ስንዴውን እናቶች ሊያደርጉት ይሉታል። ምኑ ስንዴውን ከገለባው ምን ሊያደርጉት? ሊለዩት፣ ቆሻሻው ምናምን ሊለዩት። እንደዛ ምን ሊያደርጋችሁ? ሰይጣን ሊያበጥራችሁ ነው። በቃ እኔ ግን ምን አልኩኝ? ስለ እናንተ ማለት ነው ተዘጋጅቶላችሁ ነበር። ምን ሊያደርጋችሁ? ሰይጣን አበጥሮ ሊያወጣችሁ። እናንተ ግን አታውቁ። እታች ወረድ ብላችሁ እንደ ጌታ ወይ እኔ እኮ እስከ ሞት ድረስ አሉ ይለዋል። እኔ እኮ እስከ ሞት ድረስ እሱ አይደለም ሊያበጥርህ ሲል ግን እኔ ምን ያደርግ ማለት ነው። አንቺ እግዚአብሔር በስንቱ ተማሉ። ጌታ እኮ ከስንቱ መሰለሽ ያስመለጠሽ ከስንቱ መሰለ ከሆነ ነገር ውስጥ ያወጣል። እኛ እናውቀው። ሊያበጥረን ሲመጣ እግዚአብሔር ምን ማለት ነው? ጌታ ማለት ነው። ኢየሱስ ለዘላለም ጌታ ነው። ስምዖንን ማለድኩልህ ሲል በዛች ልብስ አሮጌ ምናምን የሆነ ልብስ ረጅም ቀሚስ በለበሰች በገረዷ ፊት አንተ ልትክደኝ ስትል እኔ ማለድኩልህ በእሷ ፊት እንኳን ስትክደኝ እኔ እየማለድኩልህ። ለምን ስትመለስ ወንድሞች ላጽናው ትታይን ስትሄድ ብቻዬን በቀረው ሰዓት እምነት እንዳይጠፋ ማለድኩልህ። አይሁድን ፈርተህ በርዘግተህ በተቀመጥክ ሰዓት መጥተው እኔ ማለድኩልህ እምነት እንዳይጠፋ። የማለድልን ከእምነታችን እንዳንጎድ በተመለስን ጊዜ ግን ወንድም አጽናኝ ኢየሱስ ያስራል። አጽናኝ ማጽናናት ከላይ ሆኖ እሱ ይማልድልናል። ከስርም ደግሞ የሚማልዱልን ሰዎች አሉ። እንዳትረሱ። የሚጸልዩልን ሰዎች፣ የሚደግፉልን ሰዎች፣ አይዞሽ ይሄ ቀን ያልፋል፣ ይህን ጊዜ ትሻገራለሽ፣ ይህን ጊዜ ትሻገራለህ፣ አይዞህ እያሉ የሚያነሷችሁ፣ የሚጸልዩላችሁ፣ የሚማልዱላችሁ አላችሁ። ድብቆች አሉ፣ ማላጆች። አብድዩ በጣም ነው የሚገርመው። አካብ ቤት ውስጥ ተቀምጦ የእግዚአብሔርን ነቢያቶችን ምናምን ሸሽጎ ያስቀመጣል። ምሳ ቁርስ ምናምን እያደረገ እያበላ ያስቀመጣቸው አስተዋይ ማላጅ ነው። ትውልድን ምን የሚያደርግ የሚያስቀሪት የሚያደርግ ዋው! ኢየሱስ ለዘላለም አሉ። በዘመናት መካከል ማላጆች የሚጮሁ የሚያነቡ አንተ ይገርም
ክብር ለጌታ ይሁን። ከድካማችን የሚያብሱ ኤልያስ ምንም የለኝም ብሎ ስለ እግዚአብሔር አለኛል። አይ ቅሪቶች አሉ። ቅሪቶች እንግዲህ የተቀመጡ ለእግዚአብሔር የተለዩ እኛ ስጋር አሁን እንዲህ ስለሆነ መሰላችሁ አይደለም አሉ በጉባኤ ውስጥ እኮ እግዚአብሔር ያስቀመጣቸው ጌታ ያስቀመጣቸው። በቃ እንዴት ግን ይገለጡ እኛ እንቅፋቶች ሆነ እንዴት ይውጡ እንዴት ቀና ይሆኑ እንዴት ቀና እናርጋቸው? እሱ እኮ ነው የከበደን። ግን ታሪክ ይቀየራል። አሜን። ታሪክ ይቀየራል። አብርሃም ምዕራፍ 20 ላይ ዘፍጥረት ላይ ሄዳችሁ ስታዩት አብርሃም ብድግ ብሎ ወደ ጌራራ ይመጣል። ወደ ጌራራ ከሄደ በኋላ አቢሜሌክ የተባለ ንጉሥ አገር በገባ ሰዓት ሳራን ምን አላት? እህቴ ናት ብሎ ወሰደ። ካስቀመጣ በኋላ እግዚአብሔር በሕልም ተገለጠለት። አንተ አዛብ ቆንጆ እግዚአብሔር በሕልም ተገለጠለትና እንዳትነካት እንዴ አይደለም ማለት ኮልች እሷም ደግሞ እንደሚያለች ከእግዚአብሔር ጋር እኮ ነው እንዲያወራው ነገር እግዚአብሔር ሊመልሰን ሲል ወገኖች ሲያወራ አይ ቆይስ ምናምን ብላችሁ እግዚአብሔር በቃም የሚናገር አሜን አሜን። እንዳትነካት የነቢይ ሚስት ናትና መለሰ። ምን ብሎ ጥሩ እግዚአብሔር አቢሜሌክ ስማ ስላንተ ይጸልያል። አትከር ስላንተ ይጸልያል። መልስ ነቢይ ልጅ የነቢይ ሚስት ናት። አብርሃም ለዚህ ንጉሥ ይማልድለታል እያለ ይጸልይለት ነበር ማለት ይማልድለት ነበር። እኛ ክርስቲያኖች እኮ ለክርስቲያን መጸለያች የተወጋይ ነው። የነቢይ ሚስት ናትና መለሰ ስላንተም ይላል ይጸልያል። ማላጆች ጸላዮች ክፉ ነገር በፊቴ እንዳትሰራ ነው የመጣሁት አለ እግዚአብሔር። ክፉ ነገር እንዳታደርግ እኔም አዚም ነው የመጣሁት። ይሄን ግን ብታደርጋለህ አይ እግዚአብሔር ብታደርጋለህ እንዳታደርግ ብሎ ግን ብታደርግስ ትጠፋለህ። ሰውየው በጣም ቆል ነበር ሲነካ እግዚአብሔር ተናግሮኛል ብሎ አብርሃምን አስጠራና መለሰ። አሜን። አናጆች ቅድም እናገር ነበር ቅድም መሰረት ላይ ነው የጻፍኩት ቪዲዮ ከዚህ ጋር አልተገናኘም። እሱ ከኢትዮጵያ ትናንትና ቶሎ አልተገናኘም። ግን ስለ አስቴር ናት የወርቅ ዘንግ አስቴር አይሁዶችን ለማስዳን ጾም ጸሎት ያስይዝልኝ ያለችው መርዶክዮስ እዴ ለምን ይገባል? ግን አንቺ ለማጥቶ ይባል መዳን ከሌላ ቦታ እግዚአብሔር ያስነሳ መዳን
አነሳንና ይህም ባታደርጊ አላት አንቺ የአባትሽ ትጠፋላችሁ የምትድኝ እንዳይመስልሽ ለዛ ከሆነ አለች ጾም ጸሎት 3 ቀን ያዙ አለ ወደ ንጉሱ ለመግባት ሰዓት አስብ የንጉሱ ዘንግ እንዲዘረጋላት እዛ ጋር የሚጮኸው ጩኸት አቀም ይህን እንዴት እናልፈዋለን ስትሉ በጸሎት እግዚአብሔር ይችላል። አሜን። ጌታ መልካም ኢየሱስ ለዘላለም ጌታ ይህንን የጸሎት ህይወቱን ጌታ ሼር አካፍሎ የመለኮት ባህሪው አንዱ ጸሎት ሳይጸልይ ማረግ ነበር። ሐዋርያቶችን ሐዋርያ ብሎ ለመጥራት ከተከተሉት 12ቱ ለመምረጥ ጸልዩ። ክብር ለጌታ ኢየሱስ ክርስቶስ ለዘላለም ጌታ። ዋው ያካፍለን የመለኮት ባህሪ ሁሉ ጸሎት ነው። ኢየሱስ ለዘላለም ጌታ። ዛሬ እዚህ ላይ አቆምና ሳምንት ደግሞ ያካፈለን የመለኮት ባህሪ ደግሞ ፍቅር ወይት እንደሆነ ደግሞ አሜን። አንገቶቻችን